በፕሪቶሪያው ስምምነት ሰላምን እንዲያወርድ ተብሎ በተፈራረሙት ሁለት አካላት መካከል በተፈጠረ ግጭት በአሁኑ ሰዓት በትግራይ ውስጥ የሚገኘው ፖለቲካዊ እርምታ ሙሉ በሙሉ ወደ ሁለት የተከፈለ ሊሆን እንደቻለ ይታወቃል። በአቶ ጌታቸው ረዳ የሚመራው እንደዚሁም ደግሞ በዶክተር ደብረጽዮን የሚመራው አንደኛው ክንፍ እንደሆነ ይታወቃል። በአቶ ጌታቸው ረዳ የሚመራው ህወሓት አዲስ ፓርቲ ለማቋቋም በጊዜ ሂደት ላይ እንደሚገኝ እየገለጹ ይገኛሉ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ ፓርቲ አወቃቀር ለማቋቋም በሂደት ላይ እንደሚገኝ ከስሩ የሚገኙ አመራሮች እየገለጹ ይገኛሉ። ሰላም ቤተሰቦች፣ ጄምስ ዲሎች ነን። የዕለቱን አጭር ዕለታዊ መረጃ ከወደ ትግራይ በተገኙ አጭር መሰናዶ ይዘንላችሁ ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶ እንድታልፉ ጋበዝን። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፓርቲ አወቃቀር በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲ ፓርቲ ለመባል እንደዚሁም ለመጠራት እንደሚችል ገልጿል። ስማቸው እንዳይጠቀስ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፓርቲያቸው እንደዚሁም ፖለቲካዊ እምርታ በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤው ሲካሄድ ሊቀየር ወይም ደግሞ ሊሻሻል እንደሚችልም አያይዘው ገልጸዋል። በሁለት ተከፍለው እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወቃል። የመሰረዝ አደጋ የገጠመው በደብረጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያው ስምምነት እንደፈረመ ድርጅት እንደ አዲስ በቦርድ ምዝገባ ሊያደርግ እንደሚገባ በተደጋጋሚ ሲገለጽ እንደቆየ ይታወቃል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው እንደነበር የገለጹ ሲሆን በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለንን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲ ህግ፣ ደንብ እንደዚሁም ፕሮግራሞችን አርቅቀው መጨረሳቸውን አያይዘው ገልጸዋል። ምንጩን አክለው የደጋፊዎችን ፊርማ በማሰባሰብ ላይ እንደሚገኙ የገለጹ ሲሆንም ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ገልጸዋል። የኢትዮጵያ ምርጫ ቦርድ ይህ ስብሰባ ለምዝገባ እየሄደ ያለበትን ርቀት የሚያመላክት እንደሆነ የገለጹ ሲሆንም ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩ ሲሆንም ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ገልጸዋል። የትግራይ ሊበራል ዲሞክራሲ ፓርቲ የመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባላት የነበሩት የህትም እንደዚሁም ዋና ስራ አስፈጻሚ አቶ በየነ ምክሩ እንደሚገኙበት እንደዚሁም ፕሮፌሰር ክንዳያ ገብረ ህይወት እንደሚገኙበትም ታውቋል። አሁን ላይ ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንደሚሳተፍም ምንጮች ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራሲ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ ቀን ሰራተኞች ድረስ በአባልነት በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ገልጸዋል። አመራሮቹ ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እንደዚሁም ፕሮፌሰር ክንዳያ ገብረ ህይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወቃል። ቢቢሲ የተመሰረተው ያለው ፓርቲ ከብልጽግና ጋር በሚያገናኘው ነገር መኖሩን የጠየቃቸው ከመስራቾች አንዱ የሆኑት ግለሰብም ትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋርም እንደ ሌሎች ሀገር ውስጥ እንደሚገኙ ተንቀሳቅሶ እንደሚሰሩ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ ገልጿል። በ1997 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርስ ሲካሰስ ቆይቷል። በደብረጽዮን የሚመራው ህወሓት ባለፈው ዓመት ከነሐሴ ወር በኋላ ጉባኤ ቢያካሄድም የምርጫ ቦርድ ስላልተፈቀደ ጉባኤው እንደ አዲስ ተመስርቶ እንዲዋቀር እንደተደረገ ይታወቃል። ህወሓት እንደ አዲስ አልተመዘገበም በማለት የምርጫ ቦርድ ጥያቄ ውድቅ ማድረጉ ይታወቃል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ እንደሚሆን የተለያዩ የፖለቲካ አቋም ያላቸው ሰዎች እየገለጹ ይገኛሉ።